ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች፣ ዮናታን አክሊሉ ከሰሞኑ ደሃን ከጉንዳን ጋር አነጻጽሮ በተናገረው አስተያየት በጣም ብዙ ትችት፣ ወቀሳ እያስተናገደ ይገኛል። ፐብሊክ ፊገርስ ሳይቀሩ እነ በእውቀቱ ስዩምን የመሳሰሉ ሰዎች የወቀሳው ተሳታፊ ሆነዋል። ጥሩ ነው። እውነት ለመናገር ዮናታን የተናገረው አገልጋይ ነኝ ከሚል ሃይማኖት መሪ ቀርቶ ከወንበዴ አይጠበቅም። እኔም ይህን አጋጣሚ በመጠቀም በሃይማኖት ተቋማቶቻችንና መሪዎቻችን አካባቢ የሚታዩ ያልተጠበቁ ጉዳዮችን እጅግ በጣም በጥቂቱ በዚህ አጭር ዝግጅት ለማንሳት ሞክራለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እስከ መጨረሻው እንድትቆዩ ጋብዛለሁ። የሃይማኖት ተቋማት ሃይማኖት በጠቅላላው ለሀገራችን የነበራቸውን አበርክቶ አሁንም ያላቸው አስተዋጽኦ የሚታወቅ ነው። የተወሰኑ የታሪክ አጋጣሚዎች ላይ ችግር ከመሆናቸው በቀር ሀገርን ሲመሩ የኖሩ ተቋማት ናቸው። ሲሰሩም ሲመሩም ይሄ ይታወቃል። እንዲያውም ኢትዮጵያ ውስጥ የኢትዮጵያ ሕዝብ የሚኖረው በሃይማኖት ተቋማትና በማህበራዊ እሴቱ እንጂ እንዲያው በመንግስት ጥበቃና ጥንካሬ አይደለም። ተቋም አለን ከተባለ በኢትዮጵያ ውስጥ ሃይማኖትና ጋብቻ ነው። ሌላ ምን አለን? እና ሚናቸው እንዲህ በቀላሉ የሚታለፍ አይደለም። ከዚህ 50 ዓመት ወዲህ ግን የፖለቲካ ዱላውም እየበዛ ሌሎች የውጭ ያልተለመዱና አዳዲስ ባህሎች እየገቡበትም የሃይማኖት ተቋማቶቻችን ፈተና ላይ ናቸው። ሃይማኖትም ችግር ነው ኢትዮጵያ ውስጥ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዘመናት የፖለቲካ ዱላ ሲያርፍባት ከርማ እንግዲህ መዳከም ላይ ነው የምትገኘው። አሁን ጥሩ አይደለችም። ከ2 ዓመት በፊት እነ አቡነ ሳዊሮስ የመንደር ሲኖዶስ ከማቋቋም የደረሱበት ነው። የድክመቷ የውድቀቷ ደረጃ እንግዲህ በዚህ ልክ ነው። ይባስ ብሎ ሽልማታቸው የሀገሪቱ የሲኖዶስ ጽሕፈት ቤት ኃላፊ እስከመሆን ድረስ ደረሰ። ሰሞኑን እንዳየ ነው በጣም ብዙ ሰው ደንግጧል። ሰልፎች እናዘጋጃለን፣ እናመጻለን እያሉ ነው ወጣቶች። እንግዲህ የሚደርሱበት እናያለን። የትግራይ ሁኔታ ደግሞ ያው እንደምታውቁት ፖለቲካውን ተከትሎ የራሳቸውን ሲኖዶስ አቋቁመው መንበረ ሰላማ ብለው የራሳቸውን ቅዳሴ አዘጋጅተው ትግራይ እያሉ ኢትዮጵያ የሚለውን አስወጥተው እየቀደሱ ነው ያሉት። ጌታቸው ረዳ እየደጋገመ ለሀገሪቱና ኢትዮጵያ ነው የሚሉ እንደሚለን አይደለም። የትግራይ ሁኔታ የምናውቀው ነው። ለንግግር እንኳን እምቢ ብለው የራሳቸውን ወንድም የሆኑትን ፓትርያርኩን አባ ማትያስን ቤተክርስቲያን እንኳን ለጸሎት ሳይከፍቱላቸው ነው የመለሷቸው። የምናውቀው ነው የትግራይ ሁኔታ እና በዚህ ደረጃ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተፈትናለች በፖለቲካው። የእስልምናው ጉዳይም እንደዛው ነው። ያው ፈንቅለው ባለጊዜዎች ሲቀበሉ ስልጣኑን ነው ያረፉ። ሲጎተጉቱ፣ ሲጎሽሙ፣ ሲረብሹ ከርሞ የፕሮቴስታንት የሃይማኖት ተቋምም ቢሆን በዚህ አሁን የሃይማኖት ጫና እውነት ለመናገር ቅርብ ጊዜ በጣም እየጎላበት የመጣ የሃይማኖት ተቋም ነው። በጣም ተሳትፎ አላቸው። ብዙ ያልተገቡ ነገሮች እያየን ነው። ምናልባት ደህና ልትባል የምትችለው የካቶሊካዊት ቤተክርስቲያን ነች። እሷ እንግዲህ ያው ሀገራዊ ኢንቴግሪቲውም ደህና ነው። በዓለም አቀፍ ደረጃም ቢሆን በአንድ ተቋም የሚመራ ስለሆነ የካቶሊክ ቤተክርስቲያን የተሻለ ቁመና ላይ ያለ ነው የሚባል ነው እና እንዲያው በጠቅላላው ሲታይ የሃይማኖት ተቋማቶቻችን እንደ ተቋም በተለይ በዚህ ወቅት ሀገሪቱ ብዙ ድጋፍ በምትጠብቅበት ጊዜ ላግዟት ሲገባ ፈተናዎቿ ሆነዋል። ግልጽ ነው። አንድም ራሳቸው ችግር በመፍጠር አንድም ደግሞ ምንም አስተዋጽኦ ባለማድረግ። በዚህ በኩል የካቶሊክ ቤተክርስቲያንም ቢሆን ያው ነች። ቢያንስ የጎላ አስተዋጽኦ እያደረገች አለ። እንደ ሌሎቹ ፈተና ባትሆንም ይህ እንደ ተቋም ነው። ከዛ በተረፈ ደግሞ በጣም አሳሳቢው በተለይ እንዲህ በቀውስ ወቅት ደግሞ የበለጠ አሳሳቢ የሆነ የመጣው የግለሰብ ችግር ነው። የመሪዎች ችግር፣ የተኩላዎች መብዛት ነው። በሁሉም በሚባል ደረጃ ወይም በአብዛኛዎቹ በሚባል የሃይማኖት ተቋማት ደረጃ የሚታይ ችግር ነው። ግን
በፕሮቴስታንት አካባቢ ይበዛል። የተኩላዎች ብዛት፣ የአጭበርባሪዎች ብዛት፣ የዘራፊዎች፣ የወንበዴዎች ብዛት። ይህ የሆነበት ብቸኛው ምክንያትም ባይባል ዋነኛው ምክንያት ግን ግለሰቦች ቸርች እያሉ እንደ ሱቅ 30-40 ቸርች ስለሚኖራቸው ነው። በፕሮቴስታንት ባህል ይህ ነው ዋነኛው ችግር። በዚህ ምክንያት ኢትዮጵያ ውስጥ ይህ ባህል የቸርች ባህል እየተስፋፋ እንደ ሱቅ በጣም ፈተና ሆኗል። እንዲያውም ፕሮፌሰር መስፍን በመጽሐፋቸው ደረጃ ጭምር ያካተቱት ጉዳይ ነው። በሀገራችን ቸርች እንደ ኪዮስክ እየበዛ ነው ብለው ነበር። እውነታቸውን። በጣም ፈተና ሆኗል። በጣም ፈተና ሆኗል። ብዙ ነገሮችንም እየሰማን ነው። ያው የሌላው ሀገር ልምድ ነው ወደኛም እየመጣ ያለው። የጎረቤት ልምዶች እንደው በቅርብ የምታስታውሱት ከአንድ ዓመት በፊት ከዩጋንዳ የተነሱ ሰዎች ወደ ኢትዮጵያ መጡ ተብሎ ምክንያቱ ምንድን ነው ሲባል አንድ የሃይማኖት መሪ ሂዱ ኢትዮጵያ ውስጥ ዩጋንዳ ልጠፋ ነው እንዳጠፉ ብሎን ነው እያሉ ነበር። ኬንያ ውስጥም በብዙ መቶዎች የሚቆጠሩ ሰዎችን ጾም ብሎ አስርቦ የገደለ አንድ ፓስተር እንዲሁ ተይዟል። ኢትዮጵያ ውስጥም እያንዳንዱ ነገር አይነገር አይጉላ እንጂ በደሉ እንደዛው ነው። በኪዮስኮች መብዛት፣ በሱቆች መብዛት፣ በተለይ በተለምዶ ያው በቀድሞ በደቡብ ክልልና በአዲስ አበባ አካባቢ በጣም በደሉ ብዙ ነው። በሃይላንድ ውሃ 1 መንጋ ሽብር መቸርቸር፣ ቲሸርት 1 መንጋ ሽብር መቸርቸር፣ መታወቂያ ላይ ያለ የሰፈረን መረጃ እያዩ አዳዲስ ሰው ተቀብለው አውቃለሁ እያሉ ብዙ ነገር ማለት። ፔኒሲዮን ጠርቶ አገልግሎት መስጠት እንግዲህ አስቡት። የሃይማኖት አገልግሎት ፔኒሲዮን ውስጥ ሲሰጥ ኢትዮጵያ ውስጥ የሚታየው በዛም ትዳር ማፍረስ፣ ወጣትነትን ማበላሸት፣ በጣም ብዙ በደል ነው ኢትዮጵያ ውስጥ የሚፈጸም። በጣም ብዙ በደል በማዳም በመስበክ በአገልግሎት በምናምን ስም እየተባለ በጣም ብዙ ነው የምናየው። እጅግ በጣም ከዘገየ በቅርቡ እዩ ጩፋ በተወሰነ መጠን ካውንስሉ ኮረኮመው ተብሎ ሰምተናል። በጣም የዘገየ ነው እንጂ እስራኤል ዳንሳ እነሱ ሌሎችም ብዙ ነገር ሲባል ነው የምንሰማው። አሁን ደግሞ ዮናታን አክሊሉ መልካም ወጣት ምናምን እያለ ወጣቶችን ጥሩ አደርጋለሁ የሚል ሰው በጣም የታወቀ እንግዲህ በዛ በሃይማኖቱ አካባቢ ድሃን ከጉንዳን ጋር አገናኝቶ በጣም የሚያሳፍር ነገር ነው የተናገረው። ምንም ሃይማኖታዊ መሰረት የሌለው ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም እነግርሃለሁ። የክርስትና እምነት እውነት ለመናገር መጽሐፍ ቅዱስ ብሉይ ኪዳኑ አዲስ ኪዳኑ ድሃን በተመለከተ ድህነትን ይጠላሉ፣ አያበረታቱም። እንዲያውም የሚወቀሱት አንዳንድ የመጽሐፍ ቅዱስ አነጋገሮች እየተነሱ በተለይ ሃይማኖትን በሚቃወሙ ሰዎች እንዲደህዩ ያበረታታሉ ነው የሚሉት። እኔ እንደምረዳው በግሌ አባባሎቹን በሙሉ ታያቸው ድህነትን ለማበረታታት ሳይሆን ስግብግብነትን ለመቃወም ነው በዛ መልኩ የሚቀርቡት። መጽሐፍ ቅዱስ ስግብግብነትን ይጠላል። ሰርቶ ማግኘትን አይጠላም፣ ድሃን አይጠላም፣ ድህነትን ይጠላል፣ ስግብግብነትን ግን ይጠላል። ለምሳሌ አሁን ሀብታም በቤተ መንግስት ሀብታም መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይሻላል የሚለው አባባል አሁን ይሄ ስግብግብነትን ለመጥላት ነው እንጂ ገንዘብ አይኖራችሁ ለማለት አይመስልም። እንዲህ አይነት አባባሎች አሉ። የሆነ ሆኖ ግን ቢያንስ ድሃን አይጠላም መጽሐፍ ቅዱስ። ዮናታን ከየት እንዳመጣው አላውቅም። ይሄ አግላይነት ነው እንጂ አገልጋይነት አይደለም። እንዴት ድሃን ደግሞ በጉንዳን በሌላም ባደረገው ጉንዳን ታታሪ ሰራተኛ የጥሩ ነገር ምሳሌ ነው በባህላችንም በሃይማኖትም በሁሉም። ለነገሩ ዮናታን በዚህ ምቾት ውስጥ ሆኖ መጽሐፍ ቅዱስ ያነባል ብዬ አላስብም። ምናልባት በልጅነቱ ይሞክር እንደሆነ እንጂ ዛሬ ምን ሊያደርገው ይይዘዋለስ? እንዲሁ ምናልባት ዝም ብሎ በስልኩ እንደው እንዲህ አንዳንዴ ለሾው አፕ ያክል ይዘው እንደሆነ እንጂ ወረቀቱን ቢሆን ወይም ሌላ መጽሐፍ ይዞ በሽፋን አውቆ መጽሐፍ ቅዱስ ነው ይል እንደሆነ እንጂ የሚያስጠላው ነው የሚመስለኝ ዮናታን በዚህ ምቾቱ።
በዚህ ሁኔታ ውስጥ ሆኖ መጽሐፍ ቅዱስ ሊይዝ አይችልም እና ከየት እንዳመጣው የማይታወቅ ነው። ልክ እንደ መጥፎ ስርዓቶች እንግዲህ ትግል እንደሚደረግባቸው ስርዓቶች ነው። አሁን ኢትዮጵያ ውስጥ በነገራችን ላይ መንግስታዊ ስርዓት ሆኗል። ድሃን መካድ የለም ብሎ መካድ የነ ዮናታን ትምህርት ነው። ድህነትን ለማጥፋት ከመሞከር ይልቅ መካድ። ድህነት አንድ ሁኔታ ነው። ሰዎች በተለያየ ሁኔታ በግለሰብም በማህበረሰብም ደረጃ ድሃ ሊሆኑ ይችላሉ። ይህ ደግሞ እንግዲህ በስርዓት ተሰርቶበት የሚለወጥ ነው። ከሰውነት ጋር የሚገናኝ አይደል እና ሁኔታው እጅግ በጣም የሚያሳዝን ነው። አሁንስ እንዲያውም ሳስበው ጠቅላይ ሚኒስትሩ የስልጣን ዘመናቸው ያልተባረከው የኖቤል ሽልማታቸውን ለዮናታን አክሊሉ ስለሰጡት ይመስለኛል። እውነት ለመናገር እንዲህ አይነት ሰው ድህነትና ድሃን የተመለከቱ ጉዳዮች በመጽሐፍ ቅዱስ በሃይማኖት በጣም መሰረታዊ ነገር ነው እና ይሄን እንኳን የሚስት ሰው በእነዚህ ጉዳዮች ላይ ልብ የሌለው ሰው ሰዎች ካላቸው እንዲያካፍሉ ማበረታታ ሰው ሰዎች በየትኛውም ሁኔታቸው ውስጥ ነው እኩል እንደሆኑ ማያስተምር ሰው የሃይማኖት መሪ ሊባል ቀርቶ እንደው ተራ ሰው ሊባል የሚገባው አይደለም። ወንበዴ እንኳን ሊባል የሚገባው አይደለም። ከዛ ሁሉ የከፋ ነው። ይህ የዮናታን ንግግር በዚች አጋጣሚ ወጥቶ ተሰማ እንጂ ሁሌ የሚያደርጉት ነው። በነገራችን ላይ ገንዘብ የሃይማኖት ማስፋፊያ ሆኖ ሰዎች የሌላቸው ስለሆኑ ተጠልተው ብዙ ነገር እየታየ ብዙ እየተሰማ በብዙ አስቸጋሪ ሁኔታ ውስጥ ነው ያለ ነው እና ሊታሰብበት የሚገባ ነው። ግን ወቅቱ አያመችም። ለእንደዚህ አይነት ወንበዴዎች የበለጠ ምቹ የሆነ ሁኔታ ውስጥ ነው ያለ ነው። ሁኔታው ግን ያሳዝናል። በዛ ላይ እንግዲህ እንደምታዩት ዮናታንና እሱን የመሳሰሉ ሰዎች ጉልበታቸው ብዙ ነው፣ ገንዘባቸው ብዙ ነው። አሁን ደግሞ ፖለቲካዊ ጉልበታቸውም ተጨምሮበታል። እንግዲህ በዚህ ሀገር ላይ ምን ሊፈጥሩ እንደሚችሉ ማሰብ አይከብድም። እንግዲህ ያቅለው ከማለት በቀር ሌላ ምንም ልንል አንችልም። ሁሉም ሰው ግን ሊታገለው ይገባል። የራሳቸው የሃይማኖት ተከታዮች ሃይማኖት እንዲህ አይነት ጉዳዮችን መሸፈኛ መሆን የለበትም። በሃይማኖት ስም በአገልጋይነት በመሪነት ሽፋን ሰው እንዳሻው ሊሆን አይገባው። ሁሉም ተቋም፣ ሁሉም ሁኔታ፣ ሁሉም ስታተስ ልጓም አለው። ከዛ መውጣት የለበትም ማንም ሰው። ከዛ እስከተወጣ ድረስ አቢዩዝ ነው የምናደርገው ሁሉንም ነገር እና ተስፋ አደርጋለሁ የራሳቸው የፕሮቴስታንት ሃይማኖት ተከታዮች እንዲህ አይነት ነገሮችን እንደሚቃወሙ እንግዲህ እነ ዮናታንም የውሸትም ቢሆን ይቅርታ እንደሚጠይቁ ተስፋ አደርጋለሁ። ሁላችንም ግን ልንታገለው የሚገባ ነው። ሰብአዊነትን፣ ህዝባዊነትን፣ ባህላዊነትን ያከበሩ የመነጋገር የስብከት የትምህርት ስርዓቶች ሁኔታዎችን መከተል ከሁሉም የሃይማኖት መሪ የሚጠበቅ ግዴታ መሆን አለበት። ይህን ልጓም እንዳይጥሱ ማድረግ ያስፈልጋል። ከተቻለ ይደግፉ፣ ካልተቻለ ግን አደጋ አይፍጠሩ እና ፈርሃ እግዚአብሔር እንዲኖር የሁላችንም ጥረት መሆን አለበት። ይህ በሌላቸው አጭበርባሪዎች የሃይማኖት ተቋማት ሊዘረፉ አይገባም ለማለት ወዳለው። አስተያየታችሁ ካለ ኮሜንት ቦክስ ላይ አስቀምጡ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ